ከሁለት ሰዓት እስከ 3 ሰዓት በሚኖረን ቆይታ የጧት ገበያ ስፖርትና ዓለም አቀፍ ጉዳዮችን ጨምሮ ሌሎችን መረጃዎች ያጋራናችሁ ቆይታ የምናደርገው አሁን የጧት ገበያ መረጃዎች ናቸው የሚቀርቡት። አሚር ጌቱ ደግሞ ስቱዲዮ ላይ አለ። አሚር እንደናችሁ ቀደም ሲል ያው የተወሰኑ መረጃዎች ምን እንደሚመስሉ ጠቆመናል። አሁን በሰፊው እየተጠበቀን ነው። አዎ ከማክሮ ኢኮኖሚ ማሻሻያው ጋር የተያያዙ የተለያዩ ዘገባዎችን ይዘናል። ወደሱ እናቀናለን። ጥሩ መልካም ጊዜ። አመሰግናለሁ። እንደምቆያችሁን ክቡራን ተመልካቾቻችን አሁን የጧት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቱ አብሬያችሁ ቆይታ አድርጋለሁ። በአዳማ ልዩ የኢኮኖሚ ዞን ውስጥ በተለያዩ ዘርፎች የተሰማሩ ባለሀብቶች ከሀገር በቀል የኢኮኖሚ ማሻሻያው በኋላ ኢንቨስትመንታቸውን ለማስፋፋት ፍላጎት ማሳየታቸው ተገለጸ። በዚሁ የኢኮኖሚ ዞን ውስጥ የሚገኘው አንቴክስ ጨርቃ ጨርቅ ፋብሪካም ስራውን በማስፋት ተጨማሪ ግንባታዎችን ለማድረግ እየተንቀሳቀሰ ይገኛል። ፋብሪካው የጨርቃ ጨርቅ ምርቶቹን ወደ ተለያዩ የአውሮፓ ሀገራት በመላክ ከፍተኛ የውጭ ምንዛሬንም እያስገኘ እንደሚገኝ ተገልጿል። ይህንን ጉዳይ ኤዶም አማረ ተጨማሪ አላት። በአዳማ ልዩ ኢኮኖሚ ዞን ውስጥ የሚገኘው የአንቴክስ ጨርቃ ጨርቅ ፋብሪካ በልዩ ኢኮኖሚ ዞኑ ገብቶ ስራ ከጀመረ ዓመታትን አስቆጥሯል። አልባሳትን ወደ ተለያዩ ሀገራት እየላከ የሚገኘው ፋብሪካው በኢኮኖሚ ዞኑ ውስጥ 8 መጠለያዎችን ተከራይቶ እየሰራ ይገኛል። የአንቴክስ ጨርቃ ጨርቅ ፋብሪካ ስራ አስኪያጅ ቺያው ፉንሼንግ ኢትዮጵያ ገብተው በመስራታቸው ስኬታማ መሆናቸውን ይናገራሉ። በዚህ የኢኮኖሚ ዞን ውስጥ ስራ ከጀመርን ዓመታትን ያስቆጠርን ሲሆን ምርታችንን ወደ ተለያዩ የአውሮፓ ሀገራት እየላከን እንገኛለን። ደንበኞቻችንም በስራችን ደስተኞች ናቸው። እኛም ምርታችንን በኢትዮጵያ የተመረተ ብለን በመላካችን ኩራት ይሰማናል። አሁን ላይ ለብዙ ኢትዮጵያውያን የስራ ዕድል ፈጥረናል። በቅርብ ጊዜ ውስጥ ደግሞ ለሰራተኞቻችን መጠለያ ገንብተን የሚኖርባቸውን ጫና እንቀንስላቸዋለን። ፋብሪካው ለ3500 ዜጎች የስራ ዕድልን የፈጠረ ሲሆን በተፈጠረላቸው የስራ ዕድል ተጠቃሚ መሆን እንደቻሉም ሰራተኞቹ ይገልጻሉ። ከዚህ በፊት ሙያው የለኝም፣ ግን እዚህ ገብቼ ታየውኝና ካለመርኩኝ በኋላ ሙያውን አገኘሁኝ። በራስ ኮንፊደንስ መተማመን ይኖርሻል። ሁሉ ጊዜ በቤተሰብ ስትይ ቤተሰብን ይሄንን አድርጉልኝ ከማለት ወጥተሽ በራስሽ የሆነ ነገር ሲኖርሽ ሁሉንም ነገር በራስሽ ወይንም የሆነ ነገር ሲቸግርሽ በራስሽ ማድረግ ትችያለሽ። እኔ ታናሽ ወንድም አለኝ። እናቴን እሷ የምታስተምረው ወንድሜን እሷ ነች። እዛም በቃ እሷ የምትችለው ቀለምና ብትችላል እኔ ደግሞ ሰርቼ ቤት ኪራይ ረዳታለሁ ለሷ። የሆቴል ስራ ነበር የምሰራው። በፊት ከነበርኩበት ስራ አንፃር የኛው ስራ ቋምነትም ስላለው በዚህ ስራ ሁኔታ ሌላ እድሎችን ማገኛለሁ ብዬ የራሴን ስራ መስራት የሚችልበት አጋጣሚም እድልም ስላለብኝ ነው ይሄ ስራ አማራጭ አድርጌ ወሰድኩት። የአዳማ ልዩ ኢኮኖሚ ዞን ዋና ስራ አስኪያጅ ጉልላት አበበ በኢኮኖሚ ዞኑ በርካታ ባለሀብቶች ገብተው የመስራት ፍላጎትን እንዳሳዩም ይገልጻሉ። እንግዲህ በዚህ 5 ዓመት ተኩል ያው ትልቁ ስራችን የነበረው ሙሉ ፋሲሊቲዎችን ካቀረብን በኋላ ባለሀብቶችን መሳብ ነው። በዚህ መሰረት የሰራናቸውን 19 ሼዶች ሙሉ ማስያዝ ችለናል ማለት ነው። 7 የሚሆኑ የውጭ ባለሀብቶች 5 የሚሆኑ የሀገር ውስጥ ባለሀብቶች ኦልሞስት ገብተው ሙሉ ሼዶቻችንን ይዘው ወደ ስራ ገብተዋል። ጋርመንትና ቴክስታይሉ ላይ ነበር ኦልሞስት ፎከሳችን። ከዛ በኋላ ግን ኦልሞስት የልዩ ኢኮኖሚ ዞኖች ዳይቨርሲፋይ መደረግ መቻል አለባቸው። ጋርመንትና ቴክስታይል አለን፣ የኤሌክትሮሜካኒካል ምርት የሚያመርቱ አሉ፣ የፓይፕ ምርት አሉ፣ የኮንስትራክሽን ግብዓት የሚያገለግል የፔይንት ምርትም ጭምር በፓርካችን ውስጥ እየተመረተ ነው ያለው ማለት ነው። የማክሮ ኢኮኖሚ ማሻሻያው ባለሀብቶቹ ኢንቨስት የማድረግ ፍላጎታቸው እንዲጨምር አድርጓልም ይላሉ ዋና ስራ አስኪያጁ። ባለሀብቶቻችን ፍራስትሬት ሳያደርጉ ወደኛ ሀገር ከመጡ በኋላ የተሟላ ሰርቪስ አግኝተው እነሱም ሪኢንቨስት እንዲያደርጉ፣ ሁለተኛ ደግሞ ከኋላ ያለውንም ሰንሰለት ወደ ሀገር ውስጥ እንዲያመጡ የተለያዩ ጥረቶች ስናደርግ ነበር። ይሄ ጥረታችን ደግሞ ከማክሮ ኢኮኖሚክ ማሻሻያው በኋላ እውነት ለመናገር ትልቅ መነቃቃት ፈጥሯል ለባለሀብቶቹ። ከማክሮ ኢኮኖሚክ ማሻሻያው በኋላ የሚመጣው የኢንቨስተር ጥያቄ የሼድ ጥያቄ እውነት ለመናገር ደብል ነው። በፊት ከነበረው 4-5 ዓመታት አሁን ከማክሮ ኢኮኖሚክ ዳይቨርሲፊኬሽኑ በኋላ ሼዶቻችንን መጨረሳችን እንጂ የኢንቨስተሩ የእናልማ ጥያቄ ኦልሞስት ደብል ሆኗል ማለት ይቻላል። ይሄ እንግዲህ የማክሮ ኢኮኖሚክ ማሻሻያው ባለሀብቱ የፈጠረው መነቃቃት ነው ማለት ነው። በአዳማ ልዩ ኢኮኖሚ ዞን 7 የውጭ ባለሀብቶችና 5 የሀገር ውስጥ ባለሀብቶች በተለያዩ ዘርፎች ተሰማርተው ይገኛሉ። የማክሮ ኢኮኖሚ ማሻሻያው የኢትዮጵያ ኢኮኖሚ ተደቅኖበት ከነበረው አደጋ በመታደግ በተለያዩ ዘርፎች ስኬቶች እንዲመዘገቡ ማስቻሉ ይገለጻል። ማሻሻያው በየአመቱ በአማካኝ የ7.2 በመቶ የኢኮኖሚ እድገት እንዲመዘገብም ምክንያት መሆኑ ይገለጻል። ለመሆኑ ባለፉት 7 ዓመታት በኢኮኖሚ መስክ የተመዘገቡ ስኬቶች ምንድናቸው የሚለውን ባልደረባችን ጌታቸው ባልቻ በተጨማሪ ዘገባው ያስመለክተናል።
የኢትዮጵያ ኢኮኖሚ ከ2010 ሀገራዊ ለውጥ በፊት በነበሩት ዓመታት ሁለት መልኮች ነበሩት። በአንድ በኩል ስኬትን ሲያስመዘግብ፣ በሌላ በኩል እድገቱ የተመራበት መንገድ ኢኮኖሚው በሂደት የውድቀት አደጋ እንዲደቀንበት አድርጎ ነበር። ሀገራዊ ለውጡ እውን ሲሆንም የኢትዮጵያን ኢኮኖሚ ከተደቀነበት አደጋ ማውጣት አንገብጋቢ ሆነ። የለውጡ መንግስትም የኢትዮጵያን ኢኮኖሚ ከውድቀት መታደግ ዋነኛ ትኩረቱ አደረገ። ይህ ሀገር በቀል የኢኮኖሚ ማሻሻያ የሚል መጠሪያ የተሰጠው የ3 ዓመት እቅድም ወደ ተግባር ተቀየረ። በማሻሻያው ምን ውጤቶች ተመዘገቡ? እንመልከታቸው። በ2012 ዓ.ም ወደ ትግበራ የገባው ሀገር በቀል የኢኮኖሚ ማሻሻያ ከመነሻው ከ2010 ዓ.ም በፊት ለተመዘገበው የኢኮኖሚ እድገት እውቅና ይሰጣል። ይሁን እንጂ የነበረው እድገት በመንግስት ከፍተኛ ወጪ በተስፋፋ የመሰረተ ልማት አማካኝነት የመጣና ወጪው ከፍተኛ ብድርና እርዳታን ማዕከል ያደረገ መሆኑ ሀገሪቱን ለከፍተኛ የውጭ ዕዳ ጫና መዳረጉንም ያስገነዝባል። የውጭ ዕዳ ጫና፣ የውጭ ምንዛሬ እጥረት፣ የንግድ ሚዛን መዛባት፣ የዜጎችን ፍትሐዊ ተጠቃሚነት ያለማረጋገጥና መዋቅራዊ ሽግግር ያለማድረግ ኢኮኖሚውን የተጫኑ ከባድ ሸክሞች ነበሩ። ሀገር በቀል የኢኮኖሚ ማሻሻያም ለነዚህ ተግዳሮቶች የመፍትሄ አቅጣጫዎችን በማስቀመጥ ኢትዮጵያን የሚገባት ደረጃ ላይ ማስቀመጥ ዓላማው አድርጎ ወደ ተግባር ተቀየረ። ማሻሻያውም 3 መሰረታዊ ጉዳዮች ማለትም ማክሮ ኢኮኖሚያዊ፣ መዋቅራዊና የዘርፍ ማሻሻያዎች ላይ ትኩረት ያደረገ ነው። የግሉ ዘርፍ በኢኮኖሚው ዋነኛ ተዋናይ እንዲሆንም መደላድሎችን የመፍጠር ስራዎች ተሰርተዋል። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ በኢኮኖሚ ማሻሻያው ትኩረት የተሰጣቸው 5 ዘርፎችም ናቸው። በአገር በቀል የኢኮኖሚ ማሻሻያው የተመዘገቡ ስኬቶች ምንድናቸው? ዋና ዋናዎቹን እንመልከት። ኢኮኖሚውን አንቆ ይዞ የነበረውን የዕዳ ጫና ለማቃለል ባለፉት 7 ዓመታት መንግስት ከፍተኛ ወለድ ያላቸውን ከውጭ የሚገኙ ብድሮች ማስቀረቱና ከአበዳሪዎች ጋር ዕዳን የማሸጋሸግ ዲፕሎማሲያዊ ጥረቶች የውጭ ዕዳ ጫናን ከነበረበት ዝቅ ማድረግ ተችሏል። ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን 5-6 ዓመት ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። በግብርና ክፍለ ኢኮኖሚ በኩታ ገጠም እርሻና በቆላማ አካባቢዎች እንዲሁም በበጋ ስንዴ ልማት በተሰሩ ስራዎች የዘርፉ ምርታማነት በከፍተኛ መጠን አድጓል። በአምራች ኢንዱስትሪው ዘርፍም ከውጪ ገቡ የነበሩ ምርቶችን በሀገር ውስጥ በመተካትና የሀገር ውስጥ ባለሀብቱ ወደ ዘርፉ እንዲገባ በማስቻል በኩል አበረታች ውጤቶች ተመዝግበዋል። እነዚህ ስኬቶች ታዲያ በተደላደለ ሁኔታ ውስጥ የተመዘገቡ አልነበሩ። በእነዚህ የኢኮኖሚ ማሻሻያ ትግበራ ዓመታት ፈተናዎች አጋጥመዋል። በሀገር ውስጥ ግጭቶች፣ ድርቅ፣ የአንበጣ መንጋ፣ በዓለም አቀፍ ደረጃ ደግሞ ኮቪድ እና የጂኦፖለቲካ አለመረጋጋት ኢኮኖሚውን በብርቱ የፈተኑ ክስተቶች ነበሩ። ሆኖም ኢኮኖሚው የእድገት ጉዞ ሊገታ አልቻለም። ባለፉት 7 ዓመታትም ዓለም አቀፍ ተቋማት ጭምር የመሰከሩለትን ፈጣን እንዲሁም ተከታታይ እድገት አስመዝግቧል። ኢትዮጵያ በ2016 ሐምሌ ወር መጨረሻ አካባቢም ወደ ሁለተኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያ ሙሉ ትግበራ መግባቷን ይፋ አድርጋለች። ሁሉን አካታች የሆነ ጠንካራና በግሉ ዘርፍ የሚመራ ኢኮኖሚን መገንባት የተሟላ ማክሮ ኢኮኖሚ ማሻሻያው ዓላማ አድርጓል። ለማክሮ ኢኮኖሚ ማሻሻያውም እንደ ዓለም ባንክና ዓለም አቀፉ የገንዘብ ተቋም IMF ያሉ የልማት አጋሮችም እስከ 27 ቢሊዮን ዶላር የሚደርስ የፋይናንስ ድጋፍ አድርገዋል። በማሻሻያውም በዓለም አቀፍ ደረጃ ተወዳዳሪና ዘመናዊ የኢኮኖሚ ስርዓትን ለመገንባት ግዙፍ ሀገራዊ ግብ ተጥሏል። ኢንፍሌሽን ከአምናው በከፍተኛ ደረጃ ቀንሷል። ኤክስፖርት ከአምናው በከፍተኛ ደረጃ አድጓል። ገቢም ተሻሽሏል። የግብርና፣ የኢንዱስትሪ፣ የሰርቪስ ሴክተር ውጤቶቻችን በጣም እመርታ አሳይተዋል። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። ይሄን እውነት ማየት የማይችል ይሄን እውነት መገንዘብ የማይችል ኢትዮጵያዊ አለ ብዬ አላስብም። ዓለም የሚናገረው ጉዳይ ስለሆነ የተሟላ ማክሮ ኢኮኖሚ ማሻሻያው አጠቃላይ የኢኮኖሚ እንቅስቃሴውን በማነቃቃት በኩልም ከፍተኛ ጥቅም እያስገኘ መሆኑን ተገልጿል። በተያዘው የ2017 በጀት ዓመትም የ8.4 በመቶ የኢኮኖሚ እድገት ለማስመዝገብ እቅድ ተይዟል። ክቡራን ተመልካቾቻችን አሁን ደግሞ ወደ ጠዋት ገበያ ቅኝት መረጃችን ነው የምናልፈው። ለዛሬ
በዚሁ በአዲስ አበባ ሰሜን ሆቴል አካባቢ የሚገኘውን የቀስተ ዳመና የአትክልትና ፍራፍሬ ማዕከል ያለውን የአትክልትና ፍራፍሬ የጠዋት ግብይት ምን ይመስላል የሚለውን በቀጥታ ስርጭት ወደ እናንተ እናደርሳለን። መረጃውን ልታደርሰን ደግሞ ባልደረባችን ቅድስት ማሞ በስፍራው በቀጥታ መስመራችን ላይ ትገኛለች። ቅድስት እንደምናደርሽ። እስኪ አንቺ ባለሽበት አካባቢ ያለው የጠዋት ገበያ ድባቡ ምን ይመስላል፣ የምርት አቅርቦቱና ዋጋዎቹ ምን ይመስላሉ የሚለውን በአጭሩ እስኪ ንገሪ። አመሰግናለሁ አሚር። እንግዲህ እዚህ ቀደም ሲል እንደጠቀስከው ቀስተ ዳመና የአትክልትና ፍራፍሬ ገበያ ውስጥ ነው የሚገኘው። በዚህ የአትክልትና ፍራፍሬ ገበያ ውስጥ እንግዲህ ከጅምላ ጀምሮ እስከ ችርቻሮ ድረስ የተለያዩ የአትክልትና የፍራፍሬ ምርቶች ቀርበዋል። ምንም አይነት የምርት አቅርቦት ችግር እንደሌለ ተመልክቻለሁኝ። ሽንኩርት ከ45 ብር ጀምሮ እስከ 55 ብር ድረስ ይሸጣል። ከነጭ ሽንኩርት ደግሞ ከ270 ብር እስከ 280 ብር ድረስ ዋጋ አለው። ዝንጅብል ከ140 ብር እስከ 180 ብር ድረስ አለ። እንደ ጥራቱ ይለያያል ዋጋው። ድንች ከ40 ብር እስከ 45 ድረስ ነው እየተሸጠ የሚገኘው። እዚህ ጋር ትንሽ ወደድ ብሏል ድንች። ካሮት ከ55 ብር እስከ 60 ብር ድረስ ነው። የካሮት ዋጋ እንግዲህ ትናንትና እስከ 70 ብር ድረስ ደርሶ እንደነበር ነጋዴዎቹ ነግረውኛል። ቀይ ስር ከ40 ብር እስከ 50 ብር ድረስ ዋጋ አለው። ቲማቲም ከ50 ብር እስከ 55 ብር ድረስ ነው። ቃሪያ ከ150 ብር እስከ 160 ብር ድረስ በኪሎ ይሸጣል። ጥቅል ጎመን ከ35 ብር እስከ 45 ብር ድረስ ዋጋ አለው። ፎሰሊያ ትንሽ አሁንም ወደድ እንዳለ የቀጠለ አትክልት ነው። ፎሰሊያ ከ150 ብር እስከ 200 ብር ድረስ ዋጋ አለው ማለት ነው በኪሎ። እንዲሁም የሀበሻ ጎመን፣ ቆስጣ፣ ባሮ የመሳሰሉት ደግሞ በእስር 100 ብር የሚሸጡበትን ሁኔታ ተመልክቻለሁ። ብርቱካን ከ180 ብር እስከ 200 ብር ድረስ በችርቻሮ ይሸጣል። ከዛ በታች ግን በጅምላ እንደሚሸጥም እንደዚሁ ተመልክቻለሁ። ሙዝ 60 ብር ገብቷል። ይሄም የችርቻሮ ዋጋ ነው። አቮካዶ ከ90 ብር እስከ 100 ብር ድረስ ነው። ሎሚ ከ220 ብር እስከ 240 ብር ነው። ፓፓዬ ደግሞ ከ50 ብር እስከ 60 ብር ድረስ ዋጋ አለው። ሀባብም እንዲሁ ከ50 ብር እስከ 60 ብር ድረስ በችርቻሮ ሂሳብ እየተሸጠ ነው። ማንጎ ከ170 ብር እስከ 200 ብር ድረስ ዋጋ አለው። እንግዲህ ዋጋቸው በጅምላ ሲሆንና በችርቻሮ ሲሆን ልዩነት አለው ማለት ነው። በነገራችን ላይ እዚህ ቦታ ላይ ተመልካቾች እዚህ ቦታ ላይ ለግብይት ሲመጡ ተደራድረው መግዛትም ይችላሉ። አንዳንዶቹ ደግሞ ምርቶቻቸውን በስንት እንደሚሸጡ ግልጽ በሆነ ሁኔታ የሰቀሉበትን ሁኔታ ተመልክቻለሁ። አልፎ አልፎ የሰቀሉ ሰዎች አሉ። ነገር ግን ያልሰቀሉትም ቢሆኑ ተደራድሮ መግዛት እንደሚቻል ነው የገለጹልኝ ማለት ነው። የምርቶቹ ዋጋ ከፍና ዝቅ የሚለው ከጥራታቸውና ከአቅርቦታቸው አንጻር ነው ማለት ነው። ይህንን ይመስላል እዚህ ቦታ ላይ ያለኝ የገበያ ቅይት። ቅድስት ለመረጃው እናመሰግናለን። ባለሽበት መልካም ጊዜ ይሁንልሽ። ክቡራን ተመልካቾቻችን በመጨረሻም ወደ ግብይት መረጃችን እናልፋለን። በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና ሌሎች ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ አብቅተዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ። መረጃዎችን ጨርሻለሁ። ወደ እናንተ ልመለስ። እናመሰግናለን። አመሰግናለሁ።